በየቀኑ የምናልፋቸው ትናንሽ የሰውነት ለውጦች የትልቅ በሽታ ምልክት ሊሆኑ እንደሚችሉ ግን ታውቃላችሁ? አብዛኛዎቻችን 50 ዓመት ካለፈን በኋላ አዲስ የህመም ስሜት ሲሰማን የምንሰጠው መልስ አንድ ነው፣ ዕድሜ እየገፋ ነው የሚል ነው። ነገር ግን ይህ አስተሳሰብ በጣም አደገኛ ነው። በሰውነታችን ላይ የሚታይ እያንዳንዱ አዲስ ምልክት እርጅና ብቻ አይደለም። አንዳንድ ለውጦች አስቸኳይ ትኩረትን ይፈልጋሉ። ምክንያቱም ከባድ ችግርን ቀድሞ ማወቅ ሕይወትን ይታደጋል። አንዳንድ የሰውነታችን ምልክቶች እርጅና ሳይሆኑ አሁኑኑ ሕክምናን መውሰድ የሚሉ ጥሪዎች ናቸው ማለት ነው። ለምሳሌ ከተለመደው ትንሽ ከፍ ያለ ድካም፣ ትንሽ ስትንቀሳቀሱ የትንፋሽ ማጠር፣ በእይታ ላይ የመጣ እንግዳ የሆነ ለውጥ፣ ሁልጊዜ የምታስታውሱትን ነገር በድንገት መርሳት ወይም በሽንትና ሰገራ ልማድ ላይ የታየ ትንሽ የሆነ ለውጥ። ዛሬ ከ50 ዓመት በኋላ በጭራሽ ቸል ልንላቸው የማይገቡ 7 አደገኛ የጤና ምልክቶችን እንመለከታለን። ከነዚህ ውስጥ አንዱ እንኳን ካለባችሁ ዛሬውኑ ማወቅ ይኖርባችኋል ማለት ነው። ወደ 50ዎቹ ወይም ደግሞ ወደ 60ዎቹ ዕድሜ ውስጥ መግባት ጤናችን ግዴታ መበላሸት አለበት ማለት አይደለም። እንዲያውም እነዚህ ዓመታት በሕይወታችን ውስጥ ጤናማና ደስተኛ የምንሆንባቸው ሊሆኑም ይችላሉ። ነገር ግን ዕድሜያችን እየጨመረ ሲሄድ ከልብ፣ ከደም ስሮች፣ ከነርቭ ስርዓትናም ከሜታቦሊዝም ጋር የተያያዙ ችግሮች፣ ስጋቶች ይጨምራሉ። ለዚህ ነው የሰውነታችንን ምልክቶች በጥንቃቄ ማዳመጥ አስፈላጊ የሚሆነው። ዓላማችን በየትንሹ ህመም መሸበር አይደለም፣ ይልቁንም አዲስ፣ ድንገተኛ፣ ዘላቂ ወይም እየባሱ የሚሄዱ ለውጦችን ቀድሞ ማወቅ ነው ማለት ነው። ታዲያ ቀጥታ ወደ ምልክቶቹ እንለፍ። አንደኛ፣ ያልተለመደ የእስትንፋስ ማጠር ነው። በመቶዎች ለሚቆጠሩ ጊዜያት የወጡበትን ደረጃ ስትወጡ በድንገት ከተለመደው በላይ መተንፈስ አቅቷችኋል እንበል። ወይም ደግሞ ምንም ከባድ ስራን ሳትሰሩ እረፍት ላይ እያላችሁ እንኳን እስትንፋሳችሁ ከደከመ፣ በቃ አርጅቼ ነው ብላችሁ ራሳችሁን አታታሉ። የእስትንፋስ ማጠር ከልብናም ከሳምባ ችግሮች ጋር የተያያዘ ሊሆን ይችላል። አንድ ትልቅ እውነትን ልንገራችሁ፣ የልብ ችግር ሁልጊዜ በከባድ የደረት ህመም ብቻ አይጀምርም። እንደ የጤና ጥናት ተቋም መረጃ የልብ ድካም ምልክቶች የእስትንፋስ ማጠርን፣ የተለመደ ከፍተኛ ድካምን፣ ማስመለስንናም በትከሻ፣ በጀርባ፣ በአንገት ወይም በመንጋጋ አካባቢ የሚሰማ አለመመቸትን ሊጨምሩም ይችላሉ። በተለይም በዕድሜ ገፋ ባሉ ሰዎች ላይ አንዳንዴ ምንም አይነት የደረት ህመምም ላይኖር ይችላል። ምን ማድረግ አለባችሁ ታዲያ? የመተንፈስ ችግሩ አዲስና እየባሰ የሚሄድ ከሆነ በአስቸኳይ ወደ ሐኪም ዘንድ ሂዱ። ነገር ግን የእስትንፋስ ማጠሩ ከደረት ጫና፣ ከላብ ወይም ከራስ መሳት ጋር ከተከሰተ ሰከንድን ሳታባክኑ የአደጋ ጊዜ የህክምና እርዳታን ማግኘት ይኖርባችኋል። ሁለተኛ፣ ድንገተኛ የሰውነት ድካም፣ ድንዛዜ ወይም ደግሞ ግራ መጋባት ነው። በድንገት የአንድ በኩል ፊታችሁ የተለየ ስሜት ሲሰማችሁ፣ አንዳች እጃችሁ ኃይልን ሲያጣ፣ ለመናገር ስትቸገሩ ወይም ንግግራችሁ ሲኮላተፍ፣ በድንገት ሐሳባችሁ ሲበታተንናም ግራ ስትጋቡ ወይም እይታችሁ በድንገት ሲደበዝዝ፣ እነዚህ የስትሮክ ዋና ዋና የማስጠንቀቂያ ምልክቶች ሊሆኑም ይችላሉ። በጭራሽ አትጠብቁ። ተኝቼ ይሻለኛል ብላችሁ ተስፋን እንዳታደርጉ። የስትሮክ ምልክት ካያችሁ አጣዳፊ የህክምና እርዳታ ማግኘት ይኖርባችኋል። አስታውሱ፣ ፊት፣ እጅ፣ ንግግርናም ሰዓት በስትሮክ ጊዜ እያንዳንዷ ሰከንድ ትልቅ ዋጋ አላት። ሶስተኛ፣ ያልተብራራ የክብደት መቀነስ ነው። ክብደት መቀነስ በአብዛኛው ደስ የሚል ነገር ሊመስል ይችላል። ነገር ግን
ምንም ክብደት ለመቀነስ ሳትሞክሩ ክብደትን ከቀነሳችሁ ግን ችግር ነው። ምግብ አቀራረባችሁ አልተቀየረም፣ እንቅስቃሴ አላበዛችሁም፣ ነገር ግን ልብሶቻችሁ በድንገት ከሰፋችሁ። ያልተብራራ የክብደት መቀነስ በብዙ ምክንያቶች ሊከሰት ይችላል። ነገር ግን ከከፍተኛ ድካም፣ ከምግብ ፍላጎት መቀነስ ወይም ከሆድ ህመም ጋር ተጣብቆ ከመጣ የግድ የህክምና ምርመራ ይፈልጋል። ከምግብ ቅነሳ እናም በአካል ብቃት እንቅስቃሴ ክብደት መቀነስ ጥሩ ነው። ነገር ግን ምክንያቱን ሳታውቁ በከፍተኛ ሁኔታ ክብደትን መቀነስ ማስጠንቀቂያ ነው። እያረጀው ነው ብላችሁ ከመገመት ይልቅ ይህ ለምን እየሆነ ነው ብላችሁ ሐኪም ዘንድ መሄድ ይኖርባችኋል። አራተኛ አዲስ እብጠት፣ ያልተለመደ ደም መፍሰስ ወይም የቆዳ ለውጥ ነው። ሰውነታችን በሂደት ይለወጣል፣ ነገር ግን ለውጦች ልዩ ትኩረትን ይፈልጋሉ። ለአብነት ያክልም በሰውነት ላይ የሚወጣ አዲስ እብጠት ወይም ደግሞ እጢ፣ ቶሎ የማይድን ቁስል፣ በሰገራ ወይም በሽንት ውስጥ ደምን ማየት፣ በድምፅ መጎርነና የሚታይ ዘላቂ ለውጥ ወይም ደግሞ በቆዳ ላይ ያለ ቁስል በቅርጽ እናም በከፋ ለውጥን ማሳየት። እነዚህ ምልክቶች አውቶማቲክ ካንሰር ነው ማለት አይደሉም። በርካታ ቀላል ምክንያቶች ሊኖራቸው ይችላሉ። ነገር ግን ትልቁ ስህተት ሳትመረመሩ ምንም አይሆንም ብሎ መገመት ነው። ከ50 ዓመት በኋላ መደበኛ የጤና ምርመራ ማድረግ ችግሮች ሳይባባሱ ቀድሞ ለመያዝ ይረዳል። አምስተኛ ዘላቂ እናም ያልተለመደ የድካም ስሜት ነው። ሁላችንም እንደክማለን። ስራ ሲበዛብን ድካም ይሰማናል። ነገር ግን ከተለመደው ድካምናም ሙሉ በሙሉ የሰውነትን ኃይል ከሚጨርስ ዘላቂ ድካም መካከል ትልቅ ልዩነት አለ። ደስ ብሏችሁ ተኝታችሁም እንኳን ተነስታችሁ ድካም የሚሰማችሁ ከሆነ መደበኛ ስራችሁን ለማከናወን ካቃታችሁ ወይም ደግሞ ኃይላችሁ ለሳምንታት እየቀነሰ ከሄደ ይህ ነገር ትኩረትን ይፈልጋል። ዘላቂ ድካም የደም ማነስ፣ የእንቅልፍ ማጣት፣ የታይሮይድ ችግር፣ የቫይታሚን እጥረት ወይም ደግሞ የልብ ህመም ምልክት ሊሆን ይችላል። ራሳችሁንም ጠይቁ። ይህ ድካም መቼ ጀመረ? እየባሰ ነው? መልሱ አዎ ከሆነ ከሐኪማችሁ ጋር ተማከሩ። ስድስተኛ ተደጋጋሚ መውደቅናም ሚዛንን ማጣት ነው። አብዛኛው ሰው ቸል የሚለው ሌላው ምልክት ይኸውና። እየተራመዳችሁ በድንገት የመረጋጋት ስሜት ታጣላችሁ? በተደጋጋሚስ ትሰናከላላችሁ? ወይም ደግሞ ስትቆሙስ ያዞራችኋል? ይህንን በዕድሜ ላይ ብቻ አታሳቡት። የነርቭ ችግሮች፣ የውስጥ ጆሮ መታወክ፣ የመድኃኒት የጎንዮሽ ጉዳት ወይም የደም ግፊት ለውጥ ሚዛንን ሊያሳጡ ይችላሉ። በተለይ የማዞር ስሜቱ ከእጅ ወይም ደግሞ ከእግር ድካም፣ ከንግግር መኮላተፍ ወይም ከከባድ የራስ ምታት ጋር ከተያያዘ አስቸኳይ የነርቭ ሕክምና እርዳታ ያስፈልገዋል። ሰባተኛ የደረት ጫና እናም ያልተለመደ የላይኛው አካል ህመም ነው። ብዙዎቻችን የልብ ድካም ሲባል አንድ ሰው በድንገት ደረቱን አሞት ሲወድቅ ብቻ ይመስለናል። ነገር ግን እውነተኛ የልብ ድካም ሁልጊዜ እንደዚያ አይታይም። ምልክቶቹም በደረት ላይ የሚሰማ ክብደት ወይም ጫና፣ በትከሻ፣ በጀርባ፣ በአንገት ወይም በመንጋጋ አካባቢ የሚሰራጭ ህመም፣ ከላብ ከማቅለሽለሽናም ከከፍተኛ ድካም ጋር የተያያዘ ህመም ሊሆኑም ይችላሉ። የልብ ድካም እያጋጠመኝ ነው ብላችሁ ካሰባችሁ ህመሙ ልትቋቋሙት የማትችሉት እስኪሆን ድረስ እንዳትጠብቁ፣ ወዲያውኑ ወደ ህክምና ተቋም በመሄድ ህይወታችሁን ታደጉ። እንግዲህ ያነሳናቸውን 7 ምልክቶች በታዩ ቁጥር ሁልጊዜ አስፈሪ ነገር አለ ማለት አይደለም። የዚህ ቪዲዮ ዋና ዓላማ ስጋትን መፍጠር አይደለም። ይልቁንም ከ50 ዓመት በኋላ በሰውነታችሁ ላይ የሚመጣን ማንኛውንም ትልቅ ለውጥ ቸል እንዳትሉ ማሳሰብ ነው። የእናንተ ድርሻ የተለየ ነገር ሲኖር አስተውሎ ወደ ህክምና ባለሙያ መሄድ ነው። ሰውነታችን ሁልጊዜም ከኛ ጋር ይነጋገራል። አንዳንዴ እረፍት ያስፈልግሃል ይለናል። አንዳንዴ ጥሩ ምግብ መመገብ አለብህ ይለናል። አንዳንዴ ደግሞ የሆነ የተቀየረ ነገር
አለና ትኩረት ስጠኝ ይለናል። ስለዚህ እያንዳንዱ ምልክት እንዳትፈሩ፣ ግን ደግሞ ቸል እንዳትሉ። የተለመደ የጤና ሁኔታችሁን እወቁ። የተለየ ነገር ሲኖር አስተውሉ። አጠራጣሪ ነገሮችን ደግሞ ቶሎ ተመርመሩ። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ከ50 ዓመታችን በኋላ በጭራሽ ቸል ልንላቸው የማይገቡ 7 የሰውነታችን የማስጠንቀቂያ ምልክቶችን በዚህ ቪዲዮ በደንብ ተመልክተናል ማለት ነው። በዚህ ቪዲዮ ከተማራችሁበትናም ከወደዳችሁት ላይክ እና ሼር በማድረግ ሌሎችንም አስተምሩት፣ አሳውቁ ትላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።